በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን የበረከት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? አምላካችን እግዚአብሔር ለዚህ ሰዓትና ለዚህ ጊዜ በሰላምና በሕይወት ጠብቆ አድርሶን ሕያው የሆነውን ዘላለማዊ የሆነውን እግዚአብሔርን ቃል እንድንማማርና አምላካችን እግዚአብሔር መንፈስ ቅዱስ አንደበታችን አከናውኖ በዚህ ቃል ታንጸንና ተገንብተን እንድንኖር አምላካችን እግዚአብሔር ከሁሉ አስቀድሞ ስሙ ለዘላለም የተመሰገነ ይሁን። ተራራዎችንና ኮረብታዎችን በሚዛን የመዘነ ሰማያትን በስንዝሮ የለካ ታላቁን የውቅያኖስን ባህር በክንዱ የሰፈረ አምላካችን እግዚአብሔር በድጋሚ ስሙ ለዘላለም የተመሰገነ ይሁን። እንግዲህ እንደሚታወቀው ዛሬ ኒቆዲሞስ ነው። ኒቆዲሞስ ዛሬ 7ኛ ወር ነው። እንግዲህ የኒቆዲሞስ ታሪክ ምን እንደሆነ በዚህ ሰዓትና በዚህ ጊዜ ሰፋ ያለውን ምስጢር መንፈስ ቅዱስ ቢገልጽልንና መንፈስ ቅዱስ አንደበታችን ቢያከናውን ኒቆዲሞስ የሚለውን ሳምንት ታሪክ አንስተን ለትምህርታችንን ርዕስ የሚሆነን አንዱን ሐረግ በመምዘዝ መነሻ አድርገን እንማማራለን ማለት ነው። ዳግመኛ ልትወለዱ ያስፈልጋችኋል በሚል ርዕስ እንነጋገራለን። ዳግመኛ ልትወለዱ ያስፈልጋችኋል የሚል ርዕስ ነው የትምህርታችንን ርዕስ። ከመጽሐፍ ቅዱስ ከዚሁ ክፍል አንዱን ሐረግ በመምዘዝ መነሻ የሆነን ዘንድ ይህንን መነሻ አድርገን ወደ ታሪኩ ወደ ኋላ መለስ ብለን እናያለን። እንግዲህ ከፈሪሳውያን ወገን የሆነ የአይሁድ አለቃ ኒቆዲሞስ የሚባል አንድ ሰው ነበረ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል። ይህን ካለ በኋላ ሐሳቡን ያብራራል። እንግዲህ ፈሪሳውያን የአይሁድ ወገኖች ናቸው። አባታቸው ፋሬስ ይባል ነበረ። በአባታቸው ስም ፈሪሳውያን ተብለው የሙሴን ሕግ የሚጠብቁና እጅግ የሚጠነቀቁ መስለው ይታዩ ነበር ይላል። እንግዲህ እነዚህ ፈሪሳውያን መስለው የሚታዩ የሙሴን ሕግ እናከብራለን፣ በሙሴ ሕግ እንመራለን የሚሉ ሰዎች ነበሩ ማለት ነው። ታዲያ አምላካችን እግዚአብሔር ግን እነዚህ ሰዎች እውነተኛ እንዳልሆኑ ማለት በውስጣቸው ክፋትን የያዙ በሰው ዘንድ ግን ከብረው የሚታዩ ንግግራቸው ያማረ ውስጣቸው ግን ክፋትን የተመላ እንደነበረ መጽሐፍ ቅዱስ ይናገራል ማለት ነው። ለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ በሚል ቃል ወቅሷቸዋል። እንደነገርኳችሁ በአባታቸው ስም ፈሪሳውያን ተብለው የሙሴን ሕግ የሚጠብቁ እጅግ የሚጠነቀቁ መስለው ይታዩ ነበር ካለ በኋላ ነገር ግን በውጭ ጻድቅ መስለው በውስጥ ኃጢአትን ስለሚሰሩ ኢየሱስ ክርስቶስ ገሰጻቸው። ምን አላቸው? ግብዞችና ደንቆሮችም አላቸው። ኢየሱስ ክርስቶስ ወደ ቀራጮችና ወደ ኃጢአተኞች ቤት ሲገባ ከእነርሱም ጋር ሲበላ አይተው ነቅፈውታልና ይላል የማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 9 ማለት ነው። እንግዲህ ፈሪሳውያን ምሁራነ ኦሪት ስለሆኑ ሌላውን ይንቁ ነበረ። ኒቆዲሞስም የፈሪሳውያን ወገን መሆኑ ኒቆዲሞስም የፈሪሳውያን ወገን መሆኑ የሚነግረን ዮሐንስ ነው ይላል። እንግዲህ ኒቆዲሞስ የአይሁድ አለቃ የተባለ በምሁርነቱ ሕገ ኦሪትን መጻሕፍተ ብሉያትን ጠንቅቆ የተማረ ስለሆነ በፈሪሳውያን ዘንድ ትልቅ ቦታ የሚሰጠው ምሁር ነው። የብሉይ ኪዳንን ሐሳብ መርምሮ ያወቀ ምሁረ ኦሪት ስለነበረ በእነሱ ዘንድም ትልቅ ቦታ የሚሰጠው ታላቅ መምህር ነበረ እና ነገር ግን በዚህ ሰዓት ወደ አዲስ ኪዳን ሲሸጋገር ግን ብዙ ግራ ተጋብቶ ነበረ። ብዙ ግራ ያጋባው ነገር ነበረ። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኋላ መለስ ብሎ የብሉይ ኪዳንን ታሪክ አንስቶ መንገር አልፈለገም።
ወደፊት ስለሚሆነውና ስለሚደረገው ሰው ከእግዚአብሔር እንዴት እንደሚወለድ ሰው ከእናት አባቱ እንዴት እንደሚወለድ አብራርቶ ሊነግረው ስለወደደ ወደኋላ መለስ ብሎ የብሉይ ኪዳንን ታሪክ አንስቶ መንገር አልፈለገም ይላል። እንግዲህ እንደነገርኳችሁ ይሄ ኒቆዲሞስ የሚባል በጣም ጥበበኛ ሰው፣ ብልህ ሰው፣ አስተዋይ ሰው ነው ይላል። ለምን? በዘመኑ ክርስቶስን የእግዚአብሔርን አምላክነት የእግዚአብሔርን አዳኝነት የሚመሰክር የሚናገር ሰው ብዙ እስራት ይገጥመው ነበረ፣ በድንጋይ ይወገር ነበረ እና ብዙ መከራ ይደርስበት ስለነበረ ታዲያ ኒቆዲሞስ ጥበበኛ ስለነበረ አስተዋይ ስለነበረ በሌሊት ወደ ጌታ ይገሰግሳል። ቀን ከነሱ ጋር አብሮ እየዋለ እያደረ የነሱን ሐሳብ እየተረዳ እያነበበ ከነሱ ጋር አብሮ እየቆየ ነገር ግን በሌሊት ደግሞ ወደ ጌታ ይገሰግስ ነበር ይላል። ይህን ሐሳብ ስናይ ታዲያ ቃሉ የሚነግረን እንዲህ ይላል። እንደነገርኳችሁ ኒቆዲሞስ በኦሪት ዘንድ በእነዚህ ሰዎች ዘንድ ታላቅ ቦታ የሚሰጠው መምህር እንደነበረ መጽሐፍ ቅዱስ ይናገራል። ፈሪሳውያን ምሁራነ ኦሪት ስለሆኑ ሌላውን ይንቁ ነበረ። ኒቆዲሞስም የፈሪሳውያን ወገን መሆኑን ነው የሚነግረን ካለ በኋላ ወደ ታይ ወረድ ብለን ስናይ ኒቆዲሞስ የአይሁድ አለቃ የተባለ በምሁርነቱ ነው። ሕገ ኦሪትን መጻሕፍተ ብሉያትን ጠንቅቆ የተማረ ስለሆነ በፈሪሳውያን ዘንድ ትልቅ ቦታ የሚሰጠው ነው ብያችኋለሁ። ይህን እንድታስተውሉ ይህን እንድትመረምሩ በድጋሚ ሐሳቡን በማብራራት እነግራችኋለሁ ማለት ነው። የሚሰጠው ምሁር ነበር ካለ በኋላ ነገር ግን ከፈሪሳውያን ወገን ቢሆንም ከፈሪሳውያን የተለየ አመለካከት ነበረው ይላል። አየህ፣ መረዳት ከፈሪሳውያን ወገን ቢሆን እንኳ ከነሱ የተሻለ ሐሳብ እንደነበረው ከነሱ የተሻለ አመለካከት እንደነበረው የመጽሐፍ ቅዱስ ያብራራልናል ማለት ነው። ታዲያ የተሻለ አመለካከትም ስለነበረው በሌሊት ወደ ኢየሱስ መጥቶ ኒቆዲሞስ በሌሊት ወደ ኢየሱስ ክርስቶስ የመጣው በሁለት ምክንያቶች ነው ይላል። እንግዲህ ሁለት ምክንያት አለው። ኒቆዲሞስ በሌሊት ወደ ክርስቶስ የገሰገሰበት ሌሊት እየሰገደ ሌሊት እያመሰገነ ከክርስቶስ ጋር አብሮ የሚማር ደቀ መዝሙር ነበረ ማለት ነው። ታዲያ የተሻለ አመለካከት አለው ስንል ከነዚህ ከጸሐፍተ ፈሪሳውያን እነዚህ ደንቆሮዎች ናቸው፣ ግብዞች ናቸው ተብለው ከተነቀፉት ሰዎች የተሻለ አመለካከት ስለነበረው ከነሱ ተለይቶ በሌሊት ወደ ክርስቶስ ወደ ጌታችንና ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ይመጣ ነበር ይላል። ከዛ በኋላ የመጣበትም ዓላማ በሁለት ምክንያቶች ነው ይላል። ወገኖቹ ፈሪሳውያን ሕዝበ አይሁድ እንዳያዩት ነው ይላል። በቀን ወደ ጌታችን ኢየሱስ ክርስቶስ ቢሄድና አይሁድ ቢያዩት ከምኩራብ ያስወጡታል። እርሱ ክርስቶስ ነው ብሎ የሚመሰክር አስተውሉ፣ እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኩራብ እንደሚያስወጡት ተስማምተው ነበረና አለ። ስለዚህ ከነሱ እንዳይለይ ከነሱ ማለት በእነሱ ላይ እነዚህ ሰዎች መከራ እንዳያደርሱበት በጥንቃቄ ከእግዚአብሔር ጋር ህብረት የፈጠረ ሰው ማለት ነው። ሌሊት ከነሱ ጋር እየሰገደ ማለት ከክርስቶስ ጋር እየሰገደ ከክርስቶስ የሚማረውንና የሚረዳውን የሚፈልገውን ነገር በመማር በጥበብና በብልሃት የሚኖር ሰው ነበር ይላል። ወደ ታይ ወረድ ብለን ስናይ ታዲያ የሚመሰክር ቢኖር ከምኩራብ እንዲያወጡት ተስማምቶ ነበር ካለ በኋላ ስለሆነም በቀን ወደ ጌታችን አለመሄዱ በሌሊት መሄዱ አይሁድን ከመፍራቱ የተነሳ ነው። ይሄ ሰው ከክርስቶስ የሚፈልገው አለ። ከነዛ ደግሞ ከሁለቱም ከጸሐፍተ ፈሪሳውያን ከሰዱቃውያን ጋር በነበረው አመለካከት መከራ እንዳይደርስበት ማለት ብዙ መከራ ያደርሱ ስለነበረ ክርስቶስን የሚሰብክ ሰው ክርስቶስ አምላክ ብሎ ነው የሚናገር ሰው መከራ ይደርስበት እንደነበረ መጽሐፍ ቅዱስ ይናገራል ማለት ነው። ታዲያ ለዚያ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ እነዚህን ጸሐፍተ ፈሪሳውያንን ግብዞች ናችሁ፣ ደንቆሮዎች ናችሁ፣ የማታስተውሉ ናችሁ፣ በውስጣችሁ ማለት ክፋት የተሞላ ውጫችሁ ደግሞ መልካም ሆኖ ለመታየት የምትፈልጉ ሰዎች ናችሁ፣ በውስጣችሁ ግን ቅሚያ አለ፣ ስስት አለ እያለ ይነግራቸው ነበር እና ኒቆዲሞስ ግን ከነሱ ለመለየት ያደረገው ጥረት በጣም የሚያስደንቅና የሚገርም ነበር። ዛሬም ከጸሐፍተ ፈሪሳውያን አመለካከት ያልተለየን ሰዎች የጸሐፍተ ፈሪሳውያንን ግብር ይዘን የምንኖር ሰዎች በግብዝነት የምንኖር ሰዎች ማለት በሰው ዘንድ ከብረን የምንታይ በእግዚአብሔር ፊት ግን
ማንነታችንን የተዋረደና የተናቀ ሰዎች አለን ማለት ከጸሐፍት ፈሪሳውያን አመለካከት ልንወጣ ያስፈልጋል ማለት ነው። ኒቆዲሞስ ብዙ ጥረት አደረገ፣ ብዙ ወጣ ወረደ፣ ደከመ። በሚያስፈራ ሌሊት ማለት ነው። እንግዲህ ሌሊት እንደምታውቁት ብዙ የሚያስፈራ የሚያስደነግጥ ነገር አለው። በሌሊት መጓዝ ከባድ ነው። ነገር ግን በሌሊት ብዙ ነገሩን ትቶ ነው። መቼም የሰው ልጅ ቀን ይሰራል፣ ሌሊት ይተኛል። ነገር ግን ኒቆዲሞስ ቀን እየሰራ ሌሊትም ደግሞ የማይተኛ ሰው ነበረ። ለምን ካላችሁ የእግዚአብሔርን ልጅነት ማወቅና መረዳት የሚችልበትን መንገድ እየተመራመረ ስለነበረ ማለት ነው። እና ወደ ታይ ወረድ ብለን ስናይ ኒቆዲሞስ የታወቀ ምሁር ነው። በቀን በብዙ ሕዝብ መካከል ኢየሱስ ክርስቶስን መጠየቅ የሚያዋርደውና ከልዕልናው ዝቅ የሚያደርገው መስሎ ስለታየው ነው ይላል። የኒቆዲሞስ ዘመዶች ፈሪሳውያን ኢየሱስ ክርስቶስን ሕገ ኦሪትን ያልተማረ ነው ይሉታልና፣ የኒቆዲሞስ ዘመዶች ማለት ነው ኢየሱስ ክርስቶስን ሕገ ኦሪትን ያልተማረ ነው ይሉታልና ብለው መተርጉማኑ ያብራራሉ። ከዚያ በኋላ ከእግዚአብሔር ከሆነ በቀር ኒቆዲሞስ በዚህ ንግግሩ ኢየሱስ ክርስቶስ ከእግዚአብሔር ተልኮ የመጣ አንድ ታላቅ ነቢይ እንደሆነ የገመተ ይመስላል። ገና አልገባውም ነበረ። የክርስቶስ ወደዚህ ምድር እንዴት እንደመጣ ክርስቶስ በዚህ ምድር ላይ የሚያከናውነውና የሚያደርገውን ታምራት ገና ስላላወቀ ስላልተረዳ የሚገምት ማለት በግምት የሚናገር ይመስላል ካለ በኋላ የእግዚአብሔር ልጅ መሆኑን ያመነ አይመስልም ካለ በኋላ በትሩፋቱ በጽድቁ በመልካም ስራው በሚደነቅ ሰው አምሳል ይናገረዋልና አለ። ታዲያ ግን ናትናኤል ግን እንዴት ክርስቶስ ያው እግዚአብሔር ልጅ እንደሆነ ናትናኤል እንዴት እንደመሰከረ እንደ ናትናኤል መመስከር አልቻለም ነበረ። ናትናኤል ምን ብሎ ነው የተናገረው? እንደ ናትናኤል የእግዚአብሔር ልጅ ነህ አላለም። ኒቆዲሞስ በሂደት ነው እምነቱን እያጠነከረ የመጣው ይላል። መጀመሪያ ላይ ግን አምላክነቱን አልተረዳም ነበረ። ኒቆዲሞስ ከጊዜ ወደ ጊዜ የእግዚአብሔርን አምላክነት እየተረዳ እምነቱን እያጠነከረ መጣ ይላል። እንግዲህ ምሁራኑ ሲያብራሩ መጀመሪያ ግን የእግዚአብሔር ልጅ መሆኑ አልተረዳውም ነበረ። አሁን በተለይ ይሄ ዘይተወልደ እማየ መንፈስ ቅዱስ ኢየርኤ ያለ መንግሥተ እግዚአብሔር የሚለውን ማለት ሰው ከስጋ ከእናት አባቱ እንዴት እንደሚወለድ ከእግዚአብሔር እንዴት እንደሚወለድ የሚለው ሚስጥር ስላልገባው ኒቆዲሞስ በጣም ግራ ተጋብቶ ነበረ። እንደነገርኳችሁ ምሁረ ኦሪት ነው ብለናል። ኦሪትን ጠንቅቆ የተማረ ከነሱም ደግሞ የተሻለ አመለካከት ያለው ሰው እንደነበረ መጽሐፍ ቅዱስ እያብራራልን ነው ማለት ነው። ግን ወደ ታይ ወረድ ብለን ስናይ ቃሉ እንዲህ ይላል። ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለ። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? የሚል ጥያቄ ነው። እንግዲህ ዘይተወልደ እማየ መንፈስ ቅዱስ ኢየርኤ ያለ መንግሥተ እግዚአብሔር ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር ልጅ ሊሆን አይችልም። ሐዲስ ኪዳን ሰው ከእግዚአብሔር መወለድ እንዳለበት የእግዚአብሔር ልጅ መሆኑ የሚረጋገጠው ከመንፈስና ከውሃ ተወልዶ በ40 ቀን በ80 ቀን የእግዚአብሔር ልጅነት ሲያገኝ ነው የእግዚአብሔር ልጅ የሚባለው ማለት ነው። ስለዚህ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር ልጅ ሊሆን አይችልም የሚለውን ሐሳብ እየነገረው ነው። ነገር ግን ኒቆዲሞስ ይህ ሐሳብ ግራ ነው ያጋባው፣ ሊረዳው አልቻለም። አዲስ ኪዳን የረቀቀ ሚስጥር ስላለው በማስተዋል መንፈስ ቅዱስ አይምሯችን ካልከፈተ በመንፈስ ቅዱስ ካልተቃኘን መንፈስ ቅዱስ የልቦናችንን በር ካልከፈተ የሐዲስ ኪዳንን ሚስጥር ለመረዳት ብዙ ጊዜ እንቸገራለን ማለት ነው። እና ኒቆዲሞስ ታዲያ በሚገርም ሁኔታ ወደ ታይ ወረድ ብለን ስናይ እንዲህ ይላል። ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። የሚገርም እኮ ነው። ኒቆዲሞስ የመሰለው ሰው ተወልዶ አድጎ እንደገና በእናቱ ማኅፀን ልጅ ሆኖ የሚቀመጥ ነበር የመሰለው። ኒቆዲሞስ ከእግዚአብሔር መወለድ ለጊዜው ግራ አጋብቶት ነበረ። ከእናት አባቱ በስጋ መወለዱን ያውቃል። ነገር ግን የእግዚአብሔር ልጅነት የእግዚአብሔር ልጅ ለመሆን ግን እንዴት ሰው ከሸመገለ ሰው ካረጀ በኋላ እንዴት ወደ እናቱ ማኅፀን ይክልኑ በወይአ ወገቢያ ውስተ ከርሰሙ እንዴት ወደ እናቱ ማኅፀን ተመልሶ ሊገባ ይችላል የሚለው ትርጉም በጣም ለኒቆዲሞስ ብዙ አጠያቂ ነበርና
ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ እንዲገባው በምሳሌ እየመሰለ ያስተምረው ነበረ። ወደ ታይ ወረድ ብለን ስናይ ታዲያ ኢየሱስ ክርስቶስ ለኒቆዲሞስ ጠንከር ያለ ትምህርት ነው ያቀረበለት ይላል። ምሁረ ኦሪት ነውና እሱን የሚመጥን ትምህርት ሊያሰማው ፈለገ ይላል። ምሁረ ኦሪት ስለነበረ ለሱ የሚመጥነውን ትምህርት በሚገባው ልክ በሚረዳው ልክ ሊያስተምረው ፈለገ ይላል። አያችሁ፣ እግዚአብሔር በምንችለው ልክ በሚረዳንና በሚገባን ልክ ነው የሚነግረን ማለት ነው። እና ወረድ ብለን ስናይ ምሁረ ኦሪት ነውና እሱን የሚመጥን ትምህርት ሊያሰማው ፈለገ። ይኸውም ዳግመኛ መወለድ ነው። ሰው በባህሪው ያላየውን ማየት፣ ያልሰማውን መስማት፣ ያላወቀውን ማወቅ፣ አዲስ ነገር ማግኘት ይፈልጋል። የሰው ልጅ ማለት ነው። ያላየውን ማየት፣ ያላወቀውን ማወቅ፣ ያልተረዳውን ነገር መረዳት ስለሚፈልግ የሰው ልጅ ይሄ እንዲገባውና እንዲረዳው አዲስ የሆነበት ነገር ያልተረዳው ነገር እንዲገባው ምሁረ ኦሪት ስለነበረ አምላካችን መድኃኒታችን ኢየሱስ ክርስቶስ በሚረዳውና በሚገባው ልክ ያስተምረው ጀመረ ይላል። የሚገርም ነው ይህ ቃል። እውነት ለመናገር አሁንም በማስተዋል አሁንም በመረዳት ልንመላለስ ያስፈልጋል። ወዳጆቼ የእግዚአብሔር ልጆች መሆናችንን የተረጋገጠበት ክፍል ነው። የእግዚአብሔር አንድነትና ሶስትነት የተገለጠበት ክፍል ነው ይሄ ክፍል ማለት ነው። ስለዚህ ወደ ታይ ወረድ ብለን ስናይ ሁለተኛ የመወለድ ምስጢር ሊያሳውቀው ወደደ እንጂ ካለ በኋላ ማለት ነው። አዲስ የሆነ ሁለተኛ የመወለድን ምስጢር ሊያሳውቀው ወደደ እንጂ ይላል። ኒቆዲሞስ ብሉይ ኪዳንን የተማረ ሊቅ ቢሆንም ሁለተኛ ስለመወለድ ግን ሰምቶ አያውቅም ነበረ። መወለድ ማለት ከእናት ማኅፀን መውጣት ብቻ ይመስለው ነበር። ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን እያለ የተከራከረው በጥምቀት ስለሚሆነው ስለ ረቂቅ ልደቱ ነው። ስለ ረቂቅ ልደቱ ነው። ኒቆዲሞስ ግራ ተጋብቶ ስለነበረ ይሄ ከእግዚአብሔር መወለድ ጭንቅ ሆኖበት ስለነበረ ሚስጥርም ስለሆነ የረቀቀ ነገር ስለሆነ ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚገባውና በሚረዳው ልክ ነገረው ይላል። የሰው ልጅ እንደነገርኳችሁ አዲስ ነገር ሲያይ ደስተኛ ይሆናል። ያላወቀውን ለማወቅ ጥረት ያደርጋል ማለት ነው። ያልተረዳው ነገር እንዲገባው ብዙ ይጥራል ማለት ነው። ስለዚህ ያልገባን ካለ ያልተረዳን ካለ አዲስ የሆነብን ነገር ካለ ጠጋ ብለን አባቶቻችን ልንጠይቅ ያስፈልጋል። መጽሐፍ ቅዱስን ልናነብ ያስፈልጋል። በዚህ ልክ ነው መረዳት ያለብንና ኒቆዲሞስ ከዛ በኋላ እንዴት እንደተረዳ ኒቆዲሞስ እንዴት እንደገባው አዲስ የሆነበት ነገር እንዴት እንደተብራራለት ይሄ ሚስጥር እንዴት እንደገባው መጽሐፍ ቅዱስ ወደፊት ያብራራልናል ማለት ነው። በጣም የሚገርም ሐሳብ ነው። በጥምቀት ስለሚሆነው ስለ ረቂቅ ልደቱ ከብሉይ ኪዳን መምህሮች ስለተማረ ነው ይላል። አሁን ይሄ ወደኋላ ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን እያለ የተከራከረው በጥምቀት ስለሚሆነው ስለ ረቂቅ ልደቱ ከብሉይ ኪዳን መምህሮች ስላልተማረ ነው። ይሄ በብሉይ ኪዳን ዘመን የክርስቶስን መወለድ ገና በትንቢት ነበር ያየነው። ይወለዳል የሚለው ሐሳብ እነ ኢሳይያስም ተናግረው ነበረ። ብዙ ነቢያት ተርከዋል። ማለት ክርስቶስ ወደዚህ ምድር መጥቶ ዓለምን የጠፋውን ሕዝብ እንደሚፈልግ የሰው ልጅ በባርነት ውስጥ የነበረውን ሕዝብ ነፃነትን ለማወጅ ክርስቶስ ወደዚህ ምድር እንደሚመጣ ተነግሮ ነበር። ነገር ግን ለብዙዎቹ ይሄ ሚስጥር የተሰወረና የተደበቀ ስለነበረ ብዙ አልተብራራም ነበር ማለት ነው። አዲስ ኪዳን ላይ ነው የክርስቶስ መወለድ የክርስቶስ ሰው መሆን የተረጋገጠው ማለት ነው። እኛ ደግሞ የእግዚአብሔር ልጆች ተብለን የጸጋ ልጆች ተብለን ማለት ነው። ወዳጆቼ ግን እኛ የእግዚአብሔር ልጆች ነን ስንል እግዚአብሔር አባታችን ነው ስንል በምን ምክንያት ነው? እግዚአብሔር አባታችን ነው እንላለን፣ እኛ ልጆቹ ነን እንላለን። እኛ የጸጋ ልጆች ነን፣ የእግዚአብሔር የጸጋ ልጆች ነን ብለን ነው መጽሐፍ ቅዱስን የምንተርከው ማለት ነው። አባታችን እግዚአብሔር ነው፣ እኛ ደግሞ የጸጋ ልጆች ነን ብለናል። ሰው ከእናት አባቱ በስጋ ይወለዳል፣ በመንፈስ ደግሞ ከእግዚአብሔር ይወለዳል የሚለውን ሐሳብ እያብራራን ስለሆነ ማለት ነውና በብሉይ ኪዳን ያለው ይሄ ሐሳብ ስላልተብራራለት ስላልተነገረው ኒቆዲሞስ ወደ አዲስ ኪዳን ሲመጣ ነው ግራ የተጋባውና ይህንን ሐሳብ በማየትና በመረዳት መንፈስ ቅዱስ እንዲረዳን አምላካችን እግዚአብሔር በድጋሚ አሁንም የእሱ ፈቃድ ይሁንልን እና ወረድ ብለን ስናይ
ከውሃ ሲል ሐሳቡን የሚገልጽበት ማለት ነው። ከውሃ ሲል በውሃ የምንጠመቅ መሆናችንን ይላል። ሐሳቡን ሚስጥሩን ሲገልጽ ማለት ነው። እንግዲህ ከውሃና ከመንፈስ የሚለውን ሐሳብ ሲያብራራ ከውሃ ሲል በውሃ የምንጠመቅ መሆናችንን፣ በመንፈስ ሲል ከመንፈስ ቅዱስ ተወልደን የመንፈስ ቅዱስ ልጆች መሆናችንን ያመለክታል ይላል። ሰው ዳግመኛ ካልተወለደ በቀር የሚለው የኢየሱስ ክርስቶስ ቃል ለኒቆዲሞስ እንቆቅልሽ ሆኖበት ነበረ። በጣም ከባድ ነው ወገኖቼ። አሁንም እግዚአብሔር ሰው መሆን እንቆቅልሽ የሆነብን በሥጋ ማርያም እንደተገለጠ ይሄ ሚስጥር በጣም የሚገርም እንደሆነ የሚደንቅ እንደሆነ የሰው አእምሮ ተመራምሮ የማይደርስበት ረቂቅ የሆነ ሐሳብ እንደሆነ ቅዱስ ጳውሎስም ተናግሯል። ነገር ግን ክርስቶስ በሥጋ ማርያም ሲገለጥ አይተነዋል። ክርስቶስ በሥጋ ማርያም ሲገለጥ አይተነዋል፣ ዳሰነዋል፣ በልተነዋል፣ ጠጥተነዋል እያል እንተርካለን ማለት ነው። ስለዚህ ይህ ሐሳብ በጣም የሚገርም ነበረ እና ምንድነው እያብራራ ያለው ሚስጥሩ? ይህን ሐሳብ ሲያብራራ ከመንፈስ የተወለደ መንፈስ ነው፣ ዳግመኛ ልትወለዱ ያስፈልጋቸዋል ስላሉ አታድንቅ። ይቅርታ፣ እዚህ ላይ ሐሳቡን በድጋሚ ላብራራው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ የትምህርታችን ርዕስ ይሄ ነው። የትምህርታችን ርዕስ ስለሆነ ነው የደገምኩት ማለት ነው። እና ዳግመኛ ልትወለዱ ያስፈልጋችኋል ስላሉ አታድንቅ አለ። ከዛ በኋላ ዳግመኛ መወለድ እንዴት እንደሆነ ስላሉ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዴት አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው ይላል። ከመንፈስ መወለድ እንዲህ ነው። አሁን ነፋስ ይነፍሳል፣ ወደ የት እንደሚሄድ ድምፁ ምን አይነት እንደሆነ የነፋስን ጠባይ ወይም ደግሞ የነፋስን ግብር ለይቶ ማወቅ መረዳት አይቻልም። ስለዚህ የእግዚአብሔር ልጆች የሆንበትን ሚስጥር በእምነት የምንቀበለውና የምንረዳው ሐሳብ ነው እንጂ ተመራምረን የምንደርስበት ሐሳብ እንዳልሆነ ማወቅና መረዳት ከኛ ይጠበቃል ማለት። ስለዚህ ከውሃና ከመንፈስ በማለት ሰው ዳግመኛ የሚወለድበትን ነገር ገለጠለት ይላል። ይህን ሐሳብ ሲያብራራ ደግሞ ሥጋዊ ልደት ከወንድና ከሴት እንደሆነ ሁሉ መንፈሳዊ ልደት ደግሞ ከውሃና ከመንፈስ ቅዱስ ነው። ሥጋዊ ልደት ከወንድና ከሴት እንደሆነ ሥጋዊ ልደት ማለት ነው። ሰው ከእናት አባቱ እንዴት እንደሚወለድ መጽሐፍ ቅዱስ ያብራራል ማለት። የእግዚአብሔር ልጅ ደግሞ መሆን እንዴት እንደሚችል ይሄ ቃል ያብራራል። ከወንድና ከሴት እንደሆነ ሁሉ መንፈሳዊ ልደትም ከውሃና ከመንፈስ ቅዱስ ነው ይላል። ነገር ግን ሐሳቡን ሲያብራራውንም የመንፈስ ቅዱስ ልጆች እንባላለን እንጂ የውሃ ልጆች አንባልም። የመንፈስ ቅዱስ በዚህ በውሃ ውስጥ የመንፈስ ቅዱስ ኅብረት ስላለ መንፈስ ቅዱስ በውሃ ውስጥ ስላለ የመንፈስ ቅዱስ ልጆች እንባላለን እንጂ የውሃ ልጆች አንባልም። ወዳጆች እናስተውል። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ የሚስጥር ባለቤት፣ ሚስጥርን የሚገልጥ የተሰወረውን የተደበቀውን ለሚወዳቸው ለደቀ መዛሙርቱ የገለጠ እርሱ ነው። የሚስጥር ባለቤት እሱ ነውና ሚስጥሩን ይግለጽልን። ታዲያ ወደ ታይ ወረድ ብለን ስናይ እንዲህ ይላል፣ የመንፈስ ቅዱስ ልጆች እንሆናለን ካለ በኋላ የምንከብረውን በመንፈስ ቅዱስ ነው እንጂ በውሃ አይደለም ካለ በኋላ ጥምቀት በውሃ የሆነው ግን በዓይናችንን የምናየው ውሃ በአካላችን ላይ ሲፈስ የምናየው መንፈስ ቅዱስ እንደሚያድርብን ለመግለጽ ነው። አይ ውሃ በእኛ ላይ ሲፈስ እናያለን። ነገር ግን የማይታየው መንፈስ ቅዱስ ደግሞ በእኛ ላይ ሲያድር እንዴት ማየትና መረዳት እንደምንችል ውሃ ለመንፈስ ቅዱስ ምሳሌ ሆኖ ቀርቧል ማለት ነው። ወደ ተወረድ ብለን አሁን ሐሳቡንም ስንገልጽ የእግዚአብሔር ሐሳብ በአይምሮ ውስጥ የሚያርፍ አይምሮን የሚያሳርፍ ልቡናን ሁሉ ብሩህ የሚያደርግ ነው ወዳጆች። ስለዚህ መንፈስ ቅዱስም እንደሚያድርብን ለመግለጽ ነው ካለ በኋላ ውሃ የተፈለገው የጸጋ መንፈስ ቅዱስን መፍሰስ በውሃ መፍሰስ እንድንረዳው ነው ይላል። ውሃ ከመንፈስ ቅዱስ መወለዳችንና የተወለድንበት ቀን የሚያሳውቅ ነው ውሃ ማለት ነው። ከእግዚአብሔር መወለዳችንና ከመንፈስ ቅዱስ የተወለድንበት ቀን የሚያሳውቅ ነው ካለ በኋላ ቃሉ እንዲህ ይላል፣ አበው ሥጋዊ ልደት ከሥጋ እንደሆነ ሁሉ መንፈሳዊ ልደትም ስለ ሥጋ ፈንታ ውሃ ነው። ጥምቀት በውሃ መሆኑ ግን የሞትና የትንሣኤን ምስጢር ለመግለጽ ነው። ወደ ውሃ ውስጥ ገብቶ መጠመቅ
ወደ መቃብር የመውረድ ከውሃ መውጣትም ከመቃብር የመውጣት የትንሣኤ ምሳሌ ነው ይላል። እንግዲህ በዚህ ውስጥ ትንሣኤም አለ ማለት ነው፣ ሕይወትም አለ ማለት ነው። እንግዲህ ወደ ውሃ ውስጥ ስንገባ ወደ መቃብር እንደምንገባ ቅዱስ ጳውሎስ ያብራራል ማለት ነው። ከዛ በኋላ ትንሣኤም እንዳለ ይገልጣል ማለት ነው። በውሃ የምንጠመቀው የእግዚአብሔር ልጆች መሆናችንን ያረጋግጣል ማለት ነው። ስለዚህ በውሃ ውስጥ ስንጠመቅ የእግዚአብሔር ልጆች እንሆናለን ማለት ነው። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ስለዚህ ኦሪት ዘፍጥረት ላይ ማለት ነው የእግዚአብሔር መንፈስ ያለበት ነው ውሃ። መቼስ የውሃን ጥቅም የውሃን አገልግሎት አብራርተንና ተንትነን አንዘልቀውም። ጊዜው ብዙ ማለት ሚስጥሩ ብዙ ስለሆነ ማለት ነውና የመጨረሻ ሐሳቡን ጠቅለል አድርጌ ጌታችን ከመንፈስ ቅዱስ እንድንወለድ ያዘዘን እርሱ በገረው መንፈስ ቅዱስ ስለተወለደ ነው ይላል። ስለሆነም የኢየሱስ ክርስቶስ ተከታዮች ለመሆን ከፈለግን ከመንፈስ ቅዱስ መወለድ ይጠበቅብናል። ጌታችን ከመንፈስ ቅዱስ የተወለዱትን ተከታዮቹን ወንድሞቼ ይላቸዋልና፣ ወዳጆቼ ከመንፈስ ቅዱስ የተወለዱትን ወንድሞቼ ይላቸዋል። እኛ የእግዚአብሔር ልጆቹ ነን። እግዚአብሔር እንግዲህ ማለት ከእግዚአብሔር የሆነውን ሁሉ ከእግዚአብሔር የተሰጠንን የእግዚአብሔር ልጅነትን ተቀብለን ልንኖር ያስፈልጋል ማለት ነው። ሐሳቡ ብዙ ነው። የኒቆዲሞስ እንግዲህ ኒቆዲሞስ ማለት ሌሊት እየሄደ የሚሰግድ አሁን ኒቆዲሞስ ሰገደ መንፈቀ ሌሊት። ወዳጆች ዛሬ ወደ ቤተክርስቲያን የምንገሰግሰው ወደ ቤተክርስቲያን የምንመጣው ኒቆዲሞስን የምንመስል አማኞች። ከዛ በኋላ ግን ኒቆዲሞስ እንዴት በሐዲስ ኪዳን ያለው የእግዚአብሔር ልጅነት እንዴት እንደገባው እንዴት እንደተረዳው የነፋስን ሐሳብ እያነሳ ነፋስ እንዴት እንደሚነፍስ ወደ ወደደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ጠባዩን ወይም ግብሩን ባህሪውን መመርመር አትችልም እያለ የእግዚአብሔር ልጅ መሆንም በእንዲህ መልኩ እንደሆነ ያብራራበት ክፍል ነውና፣ ነገር ግን በዚህ ክፍል የምናየው እግዚአብሔር ልጆች ተብለን የተጠራንበት ክፍል ነው። ከውሃና ከመንፈስ ተወልደን የእግዚአብሔር ልጆች ነን። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ተብሎ የእግዚአብሔር አንድነትና ሶስትነትም የተገለጠበት ምስጢር ነው። ስለዚህ ኒቆዲሞስ ግራ ያጋባው ነገር ያልተረዳው ነገር ብዙ ነበረ። ነገር ግን በምሳሌ ከተነገረው በኋላ እንደነገርኳችሁ የተሻለ አመለካከት ያለው ሰው ስለነበረ ከነሱ ጋር አብሮ የሚኖር ቢሆን እንኳ ነገር ግን ከነሱ የተሻለ አመለካከት እንዳለው ወደ ሐዲስ ኪዳን የነበረውን ጉዞ በመረዳትና በማስተዋል ያሳለፈ ሰው ነው። እንግዲህ ሐሳቡ ብዙ ነው፣ ሚስጥሩም ብዙ ነው። ነገር ግን መንፈስ ቅዱስ የረዳንን ያህል በዚህ ልክ ተነጋግረናል። ያስተማረን የመከረን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። ይቆየን።